ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላቀም ተቋም ነው ምንድነው ግን ብዙ ሰዎች ላይ ፈተና ያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስልኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ።